እየሰራችሁ አልሳካ ካለ አትጨነቅለት። እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል? በንግግር የጣልናቸው ብዙ ሰዎች አሉ። በቃል ያደቀቅናቸው። አንተ ብሎ ክርስቲያን፣ አንቺ ብሎ ክርስቲያን፣ አንተ ብሎ ካህን፣ አንተ ብሎ ካህን፣ አንተ ብሎ ሰባኪ፣ አንተ ብሎ ዲያቆን፣ አንተ ብሎ መምህር፣ አንተ ብሎ ዘማሪ፣ አንተ ብሎ ሰንበት ተማሪ፣ አንቺ ብሎ እንዴት አንቺ የቡና ቤት ስትሆይ እንዴት ቤተክርስቲያን ገባሽ ብለን የምናሸሻቸው ስንት ሰዎች። በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ አንድ የምትጠቅማችሁ አሞራ እንቁላል ይጥላል። እንቁላል ከጣለ በኋላ ሲፈለፍለው 40 ቀን ከሞላው በኋላ አሞራ መልኩ ቀይ ነው ጥቁር ነው? የምታውቁትን ቀይ ነው ጥቁር ነው? ጥቁር ነው። ሰባኪ አይድንም። ሰባኪ የሚድነው የቅዱሳን ሕይወት ካሉ ብቻ ይንሞካል። ቤተ መቅደስ ገብተን እስኪ ዞር በልልኝ እኔ ቆራቢ ነኝ የምንል ሰዎች አለ። ቤተ መቅደስ ገብተን እስኪ ዞር በልልኝ እኔ ቆራቢ ነኝ የሚል ሰው አለ። እስኪ ቦታውን ልቀቁልኝ እኔ ቆራቢ ነኝ እንዴት አብረን እንቆማለን የሚል ሰው አለ። ቆርቦ ሲወጣ አፉን ሸፍኖ ሰዎች ሁሉ መንገድ እንዲከፍቱለት የሚፈልግ ሰው አለ። ሰላም ጤና ፍቅርና በረከት ይስጥልን። የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁ? ሁሉ ሰላም፣ ሁሉ አሸወይና፣ ሁሉ ፏፈሽ ነው። እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነን። ክብሩ ይስፋ አንድዬ መድኃኔዓለም። እንግዲህ ያያችኋቸውን የተቀነጫጨው ቪዲዮዎች እና ያላያችኋቸውንም እንዲሁ ወቅታዊና ሀገራዊ የሆኑ ፕሮግራሞችን ይዤላችሁ መጥቻለሁ ማለት ነው። የትም መሄድ አይቻልም። ባላችሁበት አረፍ ብላችሁ የመርሃ ግብር እንድትከታተሉ በአክብሮት ጋብዛችኋለሁ። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው እስኪ ሰብስክራይብ ብትለዋን በተንኳት ጊዜ ልስጣችሁ። አንዴ ሰብስክራይብ የምትለዋል እቺ እሷን በቀይ ለመሰላችሁ እንደዚህ የምላችሁ ያው የማስገደድ ያህል በሉት 75% ይሄንን ቪዲዮ የምትመለከቱ ሰዎች ሰብስክራይብ ሳታደርጉ ነው የምታዩት። ይሄንን ያለኝ ራሱ ነው። ይኸውላችሁ ላሳያችሁ። ይኸው እዚህ ጋር አያችሁት? ሰብስክራይብ ሳታደርጉ የምታዩ ሰዎች ናችሁ ብዙዎቹ። ስለዚህ ፕሊስ በቃ ሰብስክራይብ እያደረጋችሁ ወደ እናንተ ትኩስና ወቅታዊ መረጃዎች እንዲደርሱ ብታደርጉ መልካም ነው። የደውል ምልክቷን መንካት አይረሳም። አንድ በአዲስ አበባ ውስጥ የደረሰ የሴት ልጅ ላይ ጥቃትና ግፍ አይቻለሁኝና እሱን ወደ እናንተ ይዤላችኋለሁ። ይሄንን ለማምጣት ያስደፈረኝ ነገር ምንድን ነው? በቃ የሴት ልጅ ጥቃት ይቅር ለማለት እንግዲህ ወይኔ አዲስ አበባ ህዝብ ፍረዱን። እንግዲህ እህታችንን ይሄው እንደዚህ ደብድቧታል። እንግዲህ ኦፌንስ ተመሰራረስ ወይኔ እህታችን እንግዲህ ፍትህ ነው ፈልገው እንግዲህ እሺ፣ ለማንስ ፍትህ ይባላል? እህታችንን እንግዲህ እንደዚህ ይሄው በቃ ስተምትወርቅ መንገድ ላይ ወደቀች። ፖሊስ እንግዲህ የሆነ እንደዚህ አንተ ሲፈጠር ሌላ ሰው ሲያጠቃ እንደዚህ ፖሊስ ጋር ነበር የምንጠይቀው። ሻው ማን ጋር ነው የምንጠይቀው? የት እንሂድስ? ፍትህ ማን ነው የሚሰጠን? እንግዲህ ወደቀች ልጅቷሽ ማን ጋር ነው ፍትህ የምንጠይቀው? ማለት ሴት ልጅ ሀገር ናት፣ እህት ናት ምናምን ብቻ ወሬ ነው። አሁን እንደው በእውነት የህግ አካላቶች ይህንን ተግባር የፈጸማችሁ ሰዎች የትኛው አንቀጽና የትኛው ህጋችሁ ነው መምታትን የፈቀደ? ያውም ሴት ልጅ በዚህ ልክ እንደው የእጃችሁ አነሳስ አጨካከናችሁ በማርያም ልጆች የላችሁም? ግን እኔ አንዳንድ ሰዎች ግን በጣም ነው የምትገርሙኝ ያላችሁ። ይሄ ሲሻር ምንድነው ሲሾም ያልበላ ሲሻር ይቆጨዋል። በዱላም አለ እንደሱ ነገር እና እንደው ምን አለበት ከስብዕና ከሰውነት ህሊና ውስጥ ውጪ ባንሆን ጥሩ ነው። እንደው በተቻለ አቅም እንደዛ ብናረግ የተሻለ ይመስለኛል። በንግግር የጣልናቸው ብዙ ሰዎች አሉ። በቃል ያደቀቅናቸው
አንተ ብሎ ክርስቲያን፣ አንቺ ብሎ ክርስቲያን፣ አንተ ብሎ ካህን፣ አንቺ ብሎ አንተ ብሎ ካህን፣ አንተ ብሎ ሰባኪ፣ አንተ ብሎ ዲያቆን፣ አንተ ብሎ መምህር፣ አንተ ብሎ ዘማሪ፣ አንተ ብሎ ሰንበት ተማሪ፣ አንቺ ብሎ እንዴት አንቺ የቡና ቤት ስትሆይ እንዴት ቤተክርስቲያን ገባሽ ብለን ምናሸሻቸው ስንት ሰዎች አሉ። ምናሸማቅቃቸው ያንዳንዶቹን ንስሐ ከገቡበት በኋላ ያንን እየጠቀስን አንተ እኮ ማለት ሌባ ነህ እያልን ንስሐ ገብቶ እግዚአብሔር የተወለትን ኃጢአት እኛ ከፋይል እያወጣ እግዚአብሔር የረሳለትን ኃጢአት እኛ እያስታወስን እየወጋን ምናቆስለው ስንት ሰው አለ። ስንት ሰው በእኛ ምክንያት ወድቀዋል። በስጋዊው እንኳን ብትመለከቱ አንተ አሁን የት ልትደርስ ነው እያልን ሐኪም መሆን የሚገባቸው መሐንዲስ መሆን የሚገባቸው ብዙ ኃላፊነት ላይ መቀመጥ የሚገባቸው ገና ከልጅነታቸው አሸማቀን ስቀን ባለባበሳቸው ስቀን አሸማቀን ምናደቃቸው ስንት ሰዎች አሉ። ስንት ሰው አለ። የሚፈራም ሰው እንዳለ ታውቃላችሁ። የሚሸሸን ሰው እንዳለ ታውቃላችሁ። ሰው በሚበዛበት ጊዜ ቤተክርስቲያን የማይመጣ ሰው እንዳለ ታውቃላችሁ። ለምን እንደሆነ ታውቃላችሁ? አሽሙር ይፈራል። አሽሙር ይፈራል። የኛን አሽሙር ይፈራል። ስለዚህ ምን ይላል? ዛሬ ንግስ ይነግሳል። ስለዚህ ህዝቡ እንዳያየኝ ትንሽ ቀለል ሲል ታቦቱ ሲገባ ሄዳለሁ ብሎ እኔና እናንተው ልቅ ብለን ከወጣን በኋላ መጥቶ እዚህ ስቅስቅ ብሎ የሚያለቅስ ብዙ ክርስቲያን አለ። የኛን እግር ጠብቆ የሚመጣ እኛን የሚፈራ ለምን ተፈራ? ለምን ተሸሸ? እነዚህ ነገሮች ከምን የመጡ እንደሆኑ ታውቃላችሁ? የኢየሱስን ማህተም በስጋችን አልተሸከም። ኢየሱስ አልገባን። ኢየሱስ አልገባን። ክርስቶስ አልገባን። ክርስቶስ የኃጢአተኞችን ኃጢአት ሰውሯል። የማንንም ኃጢአት አልገለጠም። የማንንም ኃጢአት አልገለጠም። የማንንም ክርስቶስ ያሳየን ይሄን እውነተኛ ክርስቲያን የክርስቶስን ማንነት ተመልክቶ አርአያነቱን ምሳሌነቱን የሚከተል ሁላችንም ለዚህ የበቃን ያድርገን። ማረኝ 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 መመኪያዬ አርጅቻለሁና በኃጢአት አርጅቼ በኃጢአት ወድቄ። መምህራችንን ቃለ ሕይወት ያሰማልን። በእውነት ቃለ ሕይወትን ያሰማልን። ምክንያቱም ብዙ ጊዜ ቤተ ክርስቲያን በተለይ በሴቶች በኩል ይሄ ቦታ መቆሚያ የኔ ነው፣ ይሄ ስፍራ የኔ ነው፣ ጠጋበይ ጠጋበል፣ ዞር በይ ዞር በል ምናምን የምንባባል ሰዎች አለን አይደል? ይሄ ነገር ቢቀር ጥሩ ነው። አዳዲስ የሚመጡ ክርስቲያኖችን ቤቱን የግለሰብ እስኪመስል ድረስ ባናስመስለው። አንድ መምህር ምን አሉ መሰላችሁ? ላሰማችሁ። ወደ መቅደስ ገብተን እስኪ ዞር በልልኝ አንተ እኮ ቆራቢ ነኝ የሚል ሰው አለ። እስኪ ቦታውን ልቀቁልኝ እኔ እኮ ቆራቢ ነኝ እንዴት አብረን እንቆማለን የሚል ሰው አለ። ቆርቦ ሲወጣ አፉን ሸፍኖ ሰዎች ሁሉ መንገድ እንዲከፍቱለት የሚፈልግ ሰው አለ። ነገራችን ሁሉ ከትዕቢት ጋር የተለወሰ ነው። በእውነት የአርምሞ አቅም የለንም። ንስሐ ስንገባ ልክ በገባንበት ሰሞን ንስሐ መግባታችንን ሰዎች እንዲያውቁልን እንፈልጋለን። የኛ ዘመን ሰው ደግሞ በጣም የተለየ ነው። ራሱን ከፍ ከፍ እያደረገ ነው እንዳይባል ተጠንቅቆ ነው ራሱን ከፍ የሚያደርገው እና ሲገልጸው ራሱ እኔ እኮ በንስሐ የምመላለስ ሰው ነኝ አይደል? በቀጥታ ለምሳሌ እኔ በንስሐ ነኝ የምመላለስ ቅዱስ ነው እንድትለኝ ብዬ አይደለም። ደግሞ ይጨምርበታል ከላይ በንስሐ ነኝ የምመላለስ። ልክ ንስሐ መግባታችን እንዲታወቅ እንፈልጋለን። እመቤታችን ትህትናን ልብስ አድርጋ ነው የኖረችው። ዝምታዋ ከተመስጦ ነው። እንደ እመቤታችን ምን ነበር ያለው ሊቁ? ያው በትህትናዋ ማለት ነው። ፍቅርን ከክርስቶስ ትህትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ። ውረድ ከአትሮኖስ ላይ አይሆንም ምሳሌ። ውረድ ከአትሮኖስ ላይ። ሊቀ መዘምራን ቴዎድሮስ ዮሴፍ። ትህትና ከሌለን በእውነት ፍቅር ከሌለን ከንቱዎች ነን፣ እማንረባነን ነው እና በቅድስት ቤተ ክርስቲያን ውስጥ ቆማችሁ የምትገለገሉ ህዝበ ምእመናን ደግሞ አዳዲስ የሚመጡትን ምእመናን መጥተው የማያውቁትን ሰዎች ቦታ በመልቀቅ እንደውም ልታስተናግዷቸው ነው የሚገባው። ፍቅሩ የናንተ ፍቅር የናንተ ትህትና የቤተ ክርስቲያኒቱ የሚጨስ ዕጣን ቅዳሴው ኪዳኑ መስጧቸው እንዲቀሩ ነው እንጂ ማድረግ ያለብን በአንድ ቀን ተኳኩላ የመጣች በአንድ ቀን በሱሪ የገባች ልጅን ብሎ እንደሆነ
እንትን ጉይጽ እንደነካው እንጨት ልናረቃቸው አይገባም እና ፍቅር መስጠት የበለጠ ነው ለማለት ነው። እኚህ መምህራችን ጠቆም ያደረጉት ቃለ ሕይወት ያሰማልን። ምናልባትም ዛሬ ያልመረጥከውን ኑሮ እንድትኖር ያደረገ እግዚአብሔር የመረጥከው ኑሮ አጣፍጦ ሊያመጣልህ ፈልጎ ሊሆን ይችላል። ባልጠበቅነው ጊዜ እና በሚያስፈልገን ጊዜ ለኛ ብቻ አይደለም ለሌሎችም ጠቃሚ በምንሆንበት ጊዜ ሊሰጠን ፈልጎ ሊሆን ይችላል። ምናልባት ዛሬ የምንመኘው እኛ ሀብታም መሆን ነው። ዛሬ እግዚአብሔር ሀብት ቢሰጠን ዛሬ ላይ እንጠቀምበት፣ ነገ ቢሰጠን ግን ያንን ሀብት ልንጠቀምበት የምንችል እድል እውቀት ሊኖርን ይችላል። ስለዚህ እግዚአብሔር የምንጠቀምበት ደረጃ እስክንደርስ ድረስ ያዘገየዋል ማለት ነው። አንዳንዴ አባቶች አንዳች ነገር ይመኙልንና ወይም ይሰበስቡ ሀብት ያዘጋጁልንና ሊሰጡ እንዲያወርሱ ግን ነፍስ እስክናውቅ ድረስ ያዘገዩታል ማለት ነው። በባህታውያን ታሪክም እንዲህ አይነት ታሪክ ያላቸው ቅዱሳን አሉ። ጳውሊና ጴጥሮስ። አሁን ርዕሰ ባህታውያን ጳውሊ የምንለው ጴጥሮስ የሚባል ወንድም ነበረው። አባታቸው ሲሞት የሁለቱም አባት ለትልቁ ልጅ ነው ሀብቱን ሰጥቶ የሞተው። ልጄ ወደ ማወቅ ሲደርስ ይህን ሀብት መጠቀም ማስተዳደር የሚችልበት ደረጃ ሲደርስ ስጠው ብሎት ነው የሞተው። እሱ ከሞተ በኋላ ግን ትልቁ ወንድሙ ገና እድሜ ያልደረሰም እያለ ሀብቱን የቀማው ነበር ይላል። ሊያስቀርበት ፈልጎ እንዲህ አይነት ችግሮችን እንዲህ አይነት ነገሮችን ይነግረው ነበር። በመጨረሻ ርዕሰ ባህታውያን ጳውሊ ከወንድሙ ጋር ተካሶ በዳኛ አስፈርዶ ገንዘቡን ለመቀበል በሚሄድበት ጊዜ አንድ ባለጸጋ ሞቶ ወደ መቃብር ሲወርድ አገኘ። ተመልከት፣ እግዚአብሔር ያችን ቀን ነበር የሚጠብቅ ማለት ነው። ያ የሞተው ባለጸጋ ለጳውሊ ሕይወት ሰርቶበታል። ተመልከት፣ ያኛ ወደ መቃብር እየወረደ ነው። ይሄ ደግሞ ለዘላለም ሕይወት የሚያበቃውን ምክር ከዚያ ከሞተው ሰው እያገኘ ነው። ማን ነው የሞተው? እገሌ የሚባለው በአገሪቱ የታወቀው ባለሀብት ነው የሞተው። እኔ ወንድሜን ከስሼ ሀብት ላገኝ እሄዳለሁ፣ ይሄ ሰው ግን ጥሎት ወደ መቃብር እየወረደ ነው። ለካ ጥለን ወደ መቃብር የምንወርደውን ሀብት ነው ከወንድሜ ጋር እንጣላ አለና ወንድሙን ይቅርታ ወንድሜ ክሱን ትቼዋለሁ፣ ሀብቱም አንተን መስሎ ይኖር ብሎ ወደ በረሃ ገባ። ከዛ በኋላ ጳውሊ እንግዲህ ርዕሰ ባህታውያን ጳውሎስ ወይም ደግሞ ጳውሊ ብለን የምንጠራው ርዕሰ ባህታውያን በእንጦንስ ዘመን የነበሩ ከቅዱስ እንጦንስ ጋር ተገናኝተዋል ሁለቱ ቅዱሳን እና ከሰማይ መና እየወረደለት እስከመመገብ ድረስ የደረሰ ትልቅ ጻድቅ ነው ጳውሊ ማለት ነው። እና በ90 ዓመቱ እግዚአብሔርን እያገለገለ እንደሰገደ ነው እንደተንበረከከ ነው ሞቶ የተገኘው መጨረሻ ላይ ማለት ነው። መላእክት የሚጎበኙት ማዕረጉ ክብሩ ከኪሩቤል ጋር እንዳንዱ እስኪሆን ድረስ ትልቅ ጸጋ አግኝቶ ነው በምድር ላይ የሄደው። እንደውም እግዚአብሔር ምን ይላል? ቅዱስ እንጦንስ መጨረሻ ላይ ጳውሊን ቀብሮ ወደ እሱ የሚኖርበት ቦታ ላይ ለመኖር ሄዶ ነበር ይላል፣ ጠይቆ ነበርና እግዚአብሔር ምን አለው? እሱም ባየውበት ቦታ ሌላ ሰው ማየት አልፈልግም አለው እግዚአብሔር ይላል። በስልክ ሰራችን ላይ ታሪክ ተጽፏልና እስከዚህ ድረስ በምድር ላይ ዘይከውን ሁሉ ዓለም ሰይጣት ይዞር ተርሱ ነው የሚለው። ዓለም በሙሉ ቢሰበሰብ የዓለም ገንዘብ በሙሉ ቢሰበሰብ የአንዲቱን የራስ ጠጉሩን ዘለላ የምታክል ክብር የለውም ይላል። የዓለም ሀብት በጠቅላላ አንዲቱን የራስ ጠጉሩን ዘለላ መግዛት አይችልም ማለት ነው። ተመልከት እንግዲህ አሁን ከወንድሙ ጋር ተጣልቶ ተካሶ የሚያገኛት ሀብት አንድ እርሻ ማትገዛ ልትሆን ትችላለች። አሁን ግን አንዲቱ የራስ ጠጉሩ ዘለላ በዓለም ሀብት በጠቅላላ ብትመዘን አትገናኙ ማለት ነው። በጣም ውድ የሆነ ጸጋ ነው ያገኘው። ምናልባትም እግዚአብሔር ለዚህ ይሆናል የሚያዘገየው። አንዳንዴ ያልመረጥነው ኑሮ የሚያኖረን ወደ መረጥነው ህይወት ስንገባ እንዳንወድቅ ስለሚፈልግ እየጠበቀ ያንን የመረጥነው ኑሮ ሲሰጠን እንዳንሰናከል ስለሚፈልግ ያዘገየዋል ማለት ነው። አይዟችሁ እግዚአብሔር ቀን አለው በጊዜ ለኩሉ አይደል የሚል። ስለዚህ ቀናችሁን እስክምትኖሩት ድረስ ሊቃውንቱን ቃለ ሕይወት ያሰማልን። ቀናችሁን እስክትኖሩት የእናንተ ቀን እስኪወጣ ያቺ ጮራ ወደ እናንተ እስክትፈነጥቅ ድረስ እግዚአብሔርን በትዕግስት ጠብቁት። እግዚአብሔርን መጠበቅ ሌላ ማንም ነገር ሊቀድም አይችልም። ስለዚህ ቢዘገይም የሚቀድም የለም አይደል? ስለዚህ እግዚአብሔር የተመሰገነ ይሁንና ይሄ ኑሮ፣ ትዳር፣ ገንዘብ፣ ስራ፣ ይሄ ከጓደኛ ጋር ያለ ፍቅር ምናምን በጠቅላላ በቃ በጤና ሰላም እንዳለ የራቃችሁ ሰዎች አይዟችሁ፣ እግዚአብሔር ለእናንተ አንዲት ቀንን አስቀምጦላችኋልና በዚያች ቀን ትጽናናላችሁ። እኔ ግን አንድ ነገር ልጨምርላችሁ፣ ያቺን ቀን እግዚአብሔር ቅርብ ያደርግላችሁ። አሜን። ከአሜንታ ይቀራል። በኮሜንት ላይ አሳውቁ። በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ
ባለትዳሮችን በጥብጦ ነው። ማንና ማን? አዳምና ሔዋን ነው። የብጥብጥ ሁሉ መነሻው የትዳር መበጥበጥ ነው። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንዛ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራችሁ ትዳር ሰላም ከሆነ በቃ ይሄው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄ ነው። አባ አዳነ ትዝ አሉኝ በአጋንንት ስብሰባ ገብተው የተነገራቸው ያያቸውን ወይ ያዩትን ወይ ደግሞ የጠየቁትን ነገር አስታወስኩኝ። አሁን አባ ገብረ ኪዳን ሲናገሩ ቃለ ሕይወት ያሰማልን። ከአጋንንት ስብሰባ ገብቼ አሉ አባ አዳነ በአካል ነው ይሄንን ያሉት። እንዲህ በህልማቸው ምናምን ሞተው ነገር ምናምን አይደለም እና በአካል ገብተው ነው በባለትዳሮች ሙሉ በሙሉ ገብተናል። በገዳማት በልባቸው በጆሮአቸው በእግራቸው ገብተናል። በልባቸው እንዲሸፍቱ በጆሮአቸው ክፉ ነገር እንዲሰሙ በእግራቸው እንዲሄዱበት ገብተናል እና እኛ በዓለም ሁሉ ተሰራጭተን ነው የምንኖረው። በሽታዎችን ሁሉ ስም እያወጡልን ደስ ብሎናል ብለው ሲናገሩ የሰማሁትን ነገር አስታወስኩኝና በባልና በሚስት መካከል የሚገባ ጸብ ምን ያህል ሀገር ሊያፈርስ ምን ያህል ሃይማኖት ሊያስክድ ሊያስቀይር እንደሚችል ነው አባታችን የነገሩንና ቃለ ሕይወት ያሰማልን። እንደው እቺን የመጨረሻ እቺን ብቻ እስኪ አንድ የምትጠቅማችሁ አሞራ እንቁላል ይጥላል። እንቁላል ከጣለ በኋላ ሲፈለፍለው 40 ቀን ከሞላው በኋላ አሞራ መልኩ ቀይ ነው ጥቁር ነው? የምታውቁትን ቀይ ነው ጥቁር ነው? ጥቁር ነው። ስለዚህ ሲፈለፍለው ጫጩት ከእንቁላል ሲወጣ ቀይ ነው ጥቁር ነው? ቀይ ነው። ስለዚህ ሲያያት የአሞራ ልጅ ምን ሆነች? ቀይ። አራ ከዚህ በኋላ አልታቀፋትም፣ ልጅ አይደለችም፣ እኔን አትመስልም ማለት ትቷት 40 ቀን ያልጭልጥ ብሎ ቤቱ ትቶት ይሁን። የፈለፈለውን እንቁላል በጣም አስተውሱ ስለሚጠቅማችሁ ነው። እግዚአብሔር ቸር አይደል? እኔ እንደው በጣም ሲገርመኝ ነበር። ዛፍ ደገፍ ብላችሁ ስታዩ ቁጫጮች በዛፉ ላይ ሲወጡ ታያላችሁ አይደል? እግዚአብሔር በዛፉ ላይ ቁጫጭን እያወጣ ለዚያ ለጫጭቱ ካፉ በሚወጣው ምራቅ እየሳበ ሲል ትንፋሹ ይወጣል። ሲል ምራቁን ሲስበው ጫጭቶቹ እየገቡ እየበላ ይሰነብታል እስከ 40 ቀን። በ40 ቀን መቼም አሞራ ተስፋ አይቆርጥም። እየዞረ ሲያደርግ ሰውነቱ ጥቁር ሆኖ ያደርገዋል። መስታወት አይደል የሰውነታቸው። አረ ልጅን ማን አምጥቶ ጣለልህ ብሎ በ40 ቀኑ ይታቀፈዋል። እስከ 40 ቀን ድረስ አሞራን ያልዘነጋ እግዚአብሔር የኛ ልጅ ይዘነጋል ወይ ነው? የእውነቴን ነው። እግዚአብሔር የሚወቅሰን በዚህ ነው። በደንብ አድርጋችሁ ስሙኝ። የአሞራ ልጅ መብረር የማይችለውን እባብ እንዳይበላው እናቱ ትታው ሄዳ እንዳትቀር ተስፋ እንዳትቆርጥ ቤቷን እንድትጎበኝ ያደረግኩ ለአሞራ 40 ቀን ሙሉ ብርድ እንዳይገለው የጠበቅኩ ቁጫጭን ስመግበው የኖርኩ በመልኬ የፈጠርኩትን የሰው ልጅ ረሳዋለሁ ይለናል። በዓለም ላይ እውነተኛ ወዳጅ እውነተኛ አምላክ እግዚአብሔር ነው፣ ኢየሱስ ክርስቶስ ነው ሲሉ አባ ገብረ ኪዳንን ሰምቻቸዋለሁ። እና ቃለ ሕይወት ያሰማልን ለመምህራችን። እግዚአብሔርን መከተል አይረሳንም። ይሄ እንደው እኮ ብሂል አበው ወይም ደግሞ እናቶቻችን አባቶቻችን እኮ ምን ይላሉ? እንደው ልጅም በእድሜው በእድሉ ያድጋል ይባላል አይደል? ምን ማለት ፈልገው ነው በዚያ ጊዜ እንደዛ የሚሉት? የራሱ የሆነ የተፈጠረበት ያቺ ከ12 ወራቶች ከ13 ወራቶች ውስጥ ያለችው የሱ የተፈጠረባት አለች እና እሷን አያጣም፣ በድሎ ያድጋል ተብሎ ይነገራል። እና እግዚአብሔር ልጆቻችንን እኛ እንደ ሞግዚት እንድንጠብቅ እንጂ በእኛ ችሎታ አይደለም መቼም ያደግ ነው አይደል? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣
ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለህ ስራ፣ እማትሞት መስለህ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩ። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ ሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። ዛሬ ዝማሬ ያበዛሁባችሁ እንዴ! እግዚአብሔር እውነተኛ አምላክ የማያንቀላፋና የማይተኛ ነው። ስለዚህ ልጆቹን ሁልጊዜ ለምንድን ነው በቤተ ክርስቲያን ጉልላት ላይ አናት ላይ ምሳሌ ተደርጎ የሰጎን እንቁላል የሚቀመጠው? ሰጎን እንቁላሏን ትጥልና አይኖቿን ከእንቁላሏ ላይ ካነሳች እንቁላሎቹ ይበሰብሳሉ። ስለዚህ እስኪፈለፈሉ ድረስ አይኖቿን እንቁላሏ ላይ አድርጋ ነው የምትቀመጠው። እግዚአብሔርም ልክ እንደ ሰጎን እንደዛ እንቁላል ነው የሚመለከተን ስትል ቤተ ክርስቲያን የሰጎን እንቁላል ታስቀምጣለች። ስለዚህ እግዚአብሔር እውነተኛ አምላክ ነው፣ የማያንቀላፋ ጌታ ነው። አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ሰባኪ አይድንም። ሰባኪ የሚድነው የቅዱሳን ሕይወት ካሉ ብቻ ነው። ይህን ማወቅ አለባችሁ። እና ታዲያ አንተ ምን ሆነው ካላችሁኝ እንግዲህ ማሰሪያውን እግዚአብሔር እስከሚፈታው ድረስ ነው። ደጋግሜ ነግሬያቸዋለሁ። ግድ ነው እንጂ የውዴታ አገልግሎት አይደለም። አንዳንድ ቅድስ መጣም እየሰቀቀኝ ነው። ምን ሊገኝ ለነፍስ ነው ለስጋ እንኳን አንዳንድ ምስጢር አውቃችሁ አይታችሁ ይቅርና በዚህ ዘመን ሰው ሰባኪ ሆኖ ሊጸድቅ። ሰባኪነት በዚህ ዘመን ለአንድ ነገር ብቻ የሚጠቅም ዝናና ገንዘብ ያመጣል እንጂ ሰውንም አያድንም። ከምንም በላይ ደግሞ ሰባኪው ራሱ አይድንም። ለመምህራችን ቃለ ሕይወት ያሰማልን። ጊዜውን የዋጀ ነገር ነው የሚሰብኩት ብዬ አስባለሁ። ጊዜውን የዋጀ ነገር ነው የሚያደርጉት። በእውነት እንደዚህ ያሉ መምህራኖችን ስለሰጠን እግዚአብሔር የተመሰገነና የተወደደ ይሁን። ሰባኪ ኖሮት አያውቅም አይደል? የሚሰብከውን አይደለም እሱ ተሰባኪዎቹ እንኳን በቃ እኛ በጣም ጠፍተናልና፣ ስለዚህ ቢያንስ የሚነገረንን የምንሰበከውን ነገር በትክክል እየሰማን እንድንኖረው እግዚአብሔር ይርዳል ለማለት እወዳለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች በዛሬው ዕለት እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው